ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው ይኸው ዛሬም በሌላ ቪዲዮ ከች ብያለሁ ማለት ነው። የዛሬውን ቪዲዮ አብረን እንደተለመደው ሐሳብ አስተያየት እናንተ የምትሰጡበት እኔም ሐሳብ የምሰጥበት ቪዲዮ ይዤ መጣሁት። ዛሬ ሱሲ መጣለች። ሱሲ መጣ ትንሽ እኛንም ሸንቆጥ አድርጋናለች ማለት ነው። ኦዲየንስንም ሸንቆጥ አድርጋለች። እየተቃጠላችሁ ነው እና ገና አቃጥላችኋለሁ እያለችን ነውና እንዴት አያችሁት እናንተ? እያቃጠለችን ነው። እንደዛ ከመሰላት እየተቃጠልን አይደለም እኛ እውነቱን ለመናገር ማለት ነው። ስለዚህ እያደረግሻለሽው ነገር ትክክል አይደለም ብለን መናገራችን ያው እየሰደባችሁ ነው። ያው ስድቡም ተስማምቶኛል። ያው ቆንጆኛለሁ ተቃጠሉ አይነት ጨዋታ እየተጫወተች ነው። ሃይሚን ጠርታ ደግሞ ከዳኒ ጋር ያለሽ ነገር ምንድነው? ለምንድነው ከዳኒ ህይወት የማትወጪው? ዳኒ ህይወት ውስጥ መግባትም መውጣትም የሚችለው እኔ ነኝ እያለቻት ነውና ሃይሚ እንግዲህ ለዳኒ ወግና ከብሩኬ ጋር አለመግባባት ላይ ደርሰው ነበር ባለፈው። ስለዚህ እንዴት ነው አንቺ በብሩኬ ላይ ወይም ደግሞ ለዳኒ ተደርበሽ ብሩኬን በዛ ልክ እንደዛ ልትናገሪው የቻልሽው ለዳኒ በዚህ ልክ ልትቆረቆሪ የተቻልሽውና ልታግዢው የቻልሽው ምን ስለሆንሽ ነው? ምንድነው ያላችሁ ግንኙነት? ከዳኒ ጋር ያላችሁ ግንኙነት በይፋ ንገሪኝ ብላ ያስጨንቃቻት ነበርና ሃይሚ እንግዲህ ምንም እንዳይላቸው ተናግራለችና ያው እንግዲህ ሶሲ ቅብጠቷን ታውቃላችሁ። በጣም ቅብጥ እያለች ሃይሚ ስታናዳት ስታጨሳት ነው የቆየችው ማለት ይቻላል። ትላንትና እንግዲህ ዳኒ በብሩኬ ሰፈር ሄዶ ዛሬ እንግዲህ ሰፈሩ ድረስ መጥቻለሁ። በፊት ሃይሚን ብዬ ነው እጄንም አልዘረጋው፣ አሁን ግን ሰፈሩ ድረስ መጥቻለሁ ብሎን ነበረ። ከዛም በኋላ ግን ፍፄን ጠራ። ያው ብቻውን መሆን ስለማይችል ማለት ነው። ብሩኬ ፊት ብቻውን መቆም አይችልም ዳኒ እንደምታውቁት ማለት ነው። ምላሱ ግን በጣም ከባድ ነው። ስለዚህ አሁን የቀረ ቡታጅራ ነው ብሏል። ቡታጅራ ሄዶ እንግዲህ እዛ ያሉትን ደግሞ ደጋፊዎች የነ ብሩኬ ማለት ነው ቡታጅራ ከሄደ እንግዲህ ማን ያለው እና ሀብቴ ያሉ ማለት ነው እነ መለኛው አሉ። እንደውም እነሱ በጣም እየዛቱ ነው ያሉትና እናሳየዋለን አርፈ ብትቀመጥ ይሻላል እያሉ ስፔሻሊ ሀብቴ በጣም ተናዶ ነው ቪዲዮ እየሰራውና እንግዲህ ዳኒ ወይ እዚህ ከብሩኬ ያለፈ እና ሀብቴ መተው ደግሞ አንተን ያቀምሱሃል ማለት ነው። ስለዚህ እስቲ ይሄንን ቪዲዮ ደግሞ እያየን እኛም ሐሳብ እንስጥበት፣ እናንተም እንደተለመደው ሐሳብ ስጡበት። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንለፍ። አማረብኛ ተለወጥኩባችሁ አይደለ? የእናንተ ክፋት የእናንተ ስድብ ሶስናን ቆንጆ እንዳትሆን የሚያደርግ መስሎ በጣም ስህተት። በነገራችን ላይ ነውር ነው ለኦዲየንስ ስራ ተሰርቶ ለኦዲየንስ እየተሰጠ ኦዲየንስን መስደብ በዚህ ልክ ማለት እውነት ለመናገር ያለማወቅ ይመስለኛል እኔ። ምክንያቱም እኛው ጋር መታ እኛው እንድናይላትና ሐሳብ እንድንሰጥበት አድርጋ እንደገና ደግሞ ለኦዲየንስ ያላት ሪስፔክት በጣም የወረደ ነው። ከኦዲየንስ ጋርም ነው እየተጣላች ያለችው ከነ ብሩኬ ጋር ብቻ ሳይሆን ማለት ነውና ይሄ ነውር ነው። በቃ ኦዲየንስን አለማክበር ማለት ነውር ነው። በቃ ተመልካች ሊከበር ይገባል ማለት ነውና አይ ዶንት ኖ እንዴት እንዳየችው እሷ ማለት ነው። እሁድ በመቀጠል ደግሞ ምን ልላችሁ ይችላል? ምን ልላችሁ አልችልም። ደክማችሁኛል ባይዛው በጣም ጭራሽ ማለት ነው። ጭራሽ እኛ ደክመናት አላያችሁ አይደለ? ያንቺ መምጣት አለመምጣት ያንቺ ማማር አለማማር እንደው ማለት አሁን እንዲህ አምሮብኛል አልሽ እንጂ እንግዲህ አይ ዶንት ኖ ለኔ አይታይም ያ ነገር ምን ይደከማችሁ? እንደዚህ ጨቅጫቃ ናችሁ እንዴ? ደግሞ ስድባችሁን አይሰደብም የሰው ልጅ እንደዚህ ባይዘው እውነት ክብራ ከዚህ በላይ ስድብ ምን አለ? እኛ ሙልጭ አርገሽ እየሰደብሽን እንዲህ አይሰደብም ብሎ መናገር ለቀባሪው ያረዱት የሚባለው አባባል ነው የሚሆነው። አችሁን ዝቅ ታደርጋላችሁ እንደዚህ ለማን ብላችሁ? እኔ እንደሆንኩ አላርፍም፣ አቃጥላችኋለሁ። ተውኝ በቃ ወይ ልተዋችሁ የምር
ገና እንግዲህ ልታቃጥለን ነው ሐሳቧ። ምን አድርጋ እንደምታቃጥለን እንግዲህ የምናየው ጉዳይ ይሆናል ማለት ነው። አብረን ደህና ነሽ? ፈገጋቲ ፈገግ ብያለሁ። አስቃት ነው የጠራችው። እንዴት ነሽ? ለምን ነበር የጠራሽኝ? ግልጽ አልሆንልኝ ነገር ስላለ ግልጽ እንድታረግልኝ። እሺ፣ ከካሜራ ጀርባ ማውራት አንችልም? ምንም ከካሜራ ጀርባ የሚወራ ነገር የለውም። ካሜራ ላይ የጀመራችሁትን ካሜራ ላይ ነው መጨረስ ያለባችሁና ምንም ከካሜራ ጀርባ ምናምን የሚባል ነገር የለም። ያው ሶሲም ከካሜራ ጀርባ አያስፈልግም። ጥያቄው የብዙ ሰው ጥያቄ ስለሆነ የግድ ሀይሚ በዚህ በካሜራ ፊት ነው መመለስ ያለን። ግን የኔ ጥያቄ ብቻ አይደለም የአብዛኞቻችን ጥያቄ ስለሆነ ነው። አንደኛ ከዳንኤል ጋር ምንድን ነው ያለሽ? ሁለተኛ ደግሞ ዳንኤልን ትናንትና ነው የምታውቂው ሀይሚ፣ ሊያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው። እንዴት ነው የምትከራከሪለት? እንዴት? ምናልባት ይሄ ጥያቄ የሁላችንም ጥያቄ ነው ብዬ አስባለሁ። እንግዲህ ሰሞኑንም ብዙ ሰዎች እናንተም እንግዲህ ሀሳብ እየሰጣችሁበት ያላችሁት ነው እና ከዳኒ ጋር በዚህ ልክ ሀይሚ መቀራረቧ እንዴት ነው? በቅርብ የተዋወቁት በዚህ ልክ ለዳኒ መቆርቆር ከቡርኬ ጋር እንኳን ብዙ ነገሮችን አሳልፈው የመጡ ልጆች ናቸው እና ለቡርኬ በዚህ ልክ መቆርቆር አቅቷት ለዳኒ በዚህ ልክ መቆርቆር የቻለችው ለምንድን ነው ብላችሁ እናንተም ስጠይቁ ነበረ፣ እኛም ስንጠይቅ ነበረ። ተመሳሳይ ጥያቄ እንግዲህ ሶሲ አቅርባላታለች ማለት ነው እና ምላሽ እሱ ነው ግረሽ ብሩክ ምን ትንትያለሽ? ጌታ እንደ ብሩኬና እንዳንቺ እንደ ቅርበታችሁ ቢሆን መልሰሽ ሁላ ልታገኝ ይገባ። ቴንክ ዩ። ይሄን ነበር እኛም ያልነው ማለት ነው። ምክንያቱም ዳኒ የሚያደርጋቸው ነገሮች ቢያንስ አንቺ ባትረጂ እንኳን ብሩኬ የሚነግርሽን እኛም የምነግርሽን ብትሰሚ ኖሮ ኦዲየንስ የሚነግርሽን ብትሰሚ ኖሮ ዳኒን ድጋሚ እንደማታገኙ 100% እርግጠኛ ነኝ። እና ግን ያው ጆሮ ዳባ ልበስ የሚባል አባባል አለ አይደለ? በቃ ባልሰማ ማለት ነው። ባልሰማ ዝም ብለሽ እያወቅሽ እንዳላወቀ ሆነሽ ከዳኒ ጋር ያለሽን ግንኙነት ቀጠልሽበት ማለት ነው። ይሄ እውነት ለመናገር ትክክል አይደለም። በቃ ከአንቺ አይጠበቅም፣ ስፔሻሊ ከአንቺ አይጠበቅም። በቃ ምን አደረገ ዳንኤል? ክፍተቱን እየተጠቀመ ነው። ሀይሚ የፈጠረውን ክፍተት እየተጠቀመ ነው። ስለራስሽ ሰው ካሜራ ደቅሽ ድዝ ማውራት አይከብድም? ምኑ ነው የሚከብደው? እውነቱን ግልጹን የነገረችሽ ግልጹን ነግራሻለች ማለት ነው። ዳኒ ክፍተቱን ተጠቅሟል፣ ምንም ጥያቄ የለውም። እየተጠቀመን ያለው የበለጠ ደግሞ ክፍተቱን እያሰፋሽለት ስለሆነ በደንብ አድርጎ እየተጠቀመ ነው። ስለ ዳኒ ምናልባት ስለ ራስሽ ሰው ላልሽው ደግሞ ስለ ሶሲ ምን አይነት ነገር እንደሚያወራ አንቺም ታውቂዋለሽ። ባይዘዌ ዳኒ ሶሲም ያላከበረ ሰው ፍቅረኛ ነች ሲል የነበረ ሰው ለጋብቻ ሽማግሌ ልክ ነው ያለ ሰው ለእሷ ያለው ክብር በጣም የወረደ ሆኖ ያለ ወደ አንቺ ሲመጣ ግን እኔን ያከብረኛል ብለሽ ጠብቀሽ ነው ወይስ ምን አስበሽ ነው? ምን ጠብቀሽ ነው? ከዳንኤል እኮ ዳንኤልን ልጠዩ የሚገባው ለሶሲ ያለውን ሪስፔክት ለሶሲ ያለውን ክብር ዜሮ ሲያደርገው ያኔ ነበር አንቺ ይሄ ሰው ለእሷ ያልሆነ ለእኔ አይሆንም ብለሽ ማሰብ የነበረብሽ ማለት። ስለኔ ብዙ ነገር ሲናገር ምንም ነገር ያልኩት ነገር የለም እና ደግሞ ይሄን ያህል ስድብ አይደለም እንትን አይደለም እየተናገርኩት ያለሁት I'm just feeling the fact ባንዴ ምንድነው ያላችሁ ቅርበታችሁ ምንድነው? ተመችተሽኛል እስከሚባል ድረስ ያደረሰው ዳኒ የሆነ ነገር ቢኖረው ምን ሊኖረው ይችላል? ምንድነው ታወሪው? አልገባኝም። ይሄን ለመጠየቅ ነው ዛሬ ጠራሽ? ይሄን ለመጠየቅ ከዳንኤል ጋር ምን ጀምራችሁ? ከዳንኤል ጋር ምንም ነገር የለኝም። እሱን ከሆነ ማወቅ የፈለግሽው ማለት ነው። ግን እንደ ሰው ግን ዝም ብላችሁ የሆነ ሰው ላይ ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ። ባይ ዘ ዌይ የምትወጁ ሰው የሚጠላው ነገር ሰው ካለ ከዛ ሰው መራቅ ግድ ይልሻል። እውነት አንቺ ትክክል ነኝ ብለሽ የምታስቢ ከሆነ ከብሩኬ ጋር ሰጣ ገባ ውስጥ መግባቱን አቁመሽ ማለት ነውና አንቺ ነው የሚጎዳው። ባይዘው አለማድረግ ማለት ይሁን እንደመጣላችሁ ዝም ብላችሁ ሰው ላይ አፋችሁን ለመክፈት አትሞክሩ። መቻፊን ከፈትኩ አንቺ ላትከፍቺ ትችያለሽ። ግን ብሩክ እየተናገረ ያለው ብሩክስ የማንም ምናምን ብሩኬን ተይው በቃ ባገኘሽው ጊዜ ስለምትነግሪው፣ ምክንያቱም ያው ጭቅጭቅ መንስኤያችሁ ስለሆነ ብሩኬን አሁን ተይው። ሶሲ ልክ ናት። በቃ
እውነት ለመናገር እየሄድሽበት ያለው መንገድ ትክክል እያለ ነው ሲያወራ የነበረው። ገባሽ? ዳንኤልስ ምንድን ነው የተናገረው? እኛ እኮ ይቅርታ አድርገንላችኋል፣ ግን ከህይወታችን ውጡ ነው እኮ። እኔ እኮ ያልኳችሁ ከህይወቴ ውጡ እኮ ነው ያልኳችሁ። ማለት በቃ አልፈልግም። ከህይወታችን ከማንና ከማን ከህይወታችን ውጡ። አንቺ ማንንም አይደለሽም። ከዳንኤል ህይወት ውጪ መውጣት ስፈልግ ነው የምወጣው። እሱ ከፈለገ ትውጫለሽ። ገባሽ? ፍላጎቱንም ነግሮሻል። በጣም የሚገርመኝ ነገር ለዳኒ በዚህ ልክ ጥብቅና መቆሟ ሃይሚ አይዶን ነው እውነት በጣም ግራም ከኔ ከብርክ ህይወት እንደወጣሁት ፍላጎቱንም ነግሮሻል። ሶሲ ደግሞ ነገር በደንብ አርጋ ነው መጣ። ምንድነው የምደነግጠው? ምን እኔ ሰርቅ ያለው ወይስ ተመችታኛለች ሲልሽ አልደነገጥሽም? ኧረ እባክሽ አለመደንገጤን በምን አወቅሽ? ምንም ያው ድንጋጤ እንግዲህ ሪአክሽን ነው፣ ፈልገን የምናደርገው ነገር አይደለም አይደል? ፊታችን ላይ የሚታይ በሰውነታችን ላይ የሚታይ ነገር ስለሆነ ማለት ነው። እና ሰው ሲደነግጥ ደንግጫለሁ አልደነገጥኩም ሊል አይችልም። ስለዚህ ያው አዲስ ነገር የለውም። ተመችታኛለች፣ በቃ ተመችታኛለች ነው። ገባሽ? ተመችታኛለች ማለቱ ኖርማል እንደሆነ ነው እሷ እየቆጠረች። ለማንኛውም ማወቅ የፈለግሽው ዳንኤል ከዳንኤል ጋር ምንድነው ያለሽ? ምንም አይመለከትሽም ስለ ዳንኤል ካሁን በኋላ ጌታ። መውጣት ካለብኝም እኔ ነኝ የምወጣው፣ መግባት ካለብኝም እኔው እገባለሁ። ጠየቅኩሽ። እውነት ነው። ምክንያቱም ከሶሲ ጋር ካልጨረሱ መጨረስ አለባቸው። ይሄ ነው በቃ አልሽ። ጠየቅሽኝ፣ መለስኩልሽ ያለውን ነገር። እኔ ከዳኒ ጋር ምንም አይነት ነገር የለኝም አልኩሽ። ታዲያ አንቺ ሲመስለኝ አንቺ እንትን በቃ ምን አገባሽ? ምን በምን ታውቂያለሽ? እኔ ለምን ተከራከርኩለት? ለምን ተከራከርሽለት? ለምን የተከራከርሽለት? ጥል ደግሞ እኔ ካንቺ ጋር ለነገሩ አላወራም እንዴ? ምላሽ የለም። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበልላለሁኝ። ቻው።